ሙዚቃና ተአምር የተገናኙት ገና በማለዳ ዕድሜ በጨቅላነቷ ዘመን ነው። ስቃዬን አሳየኝ ደርሶብኝ ብቀምሰው አፌን የፈታሁት በመዝሙር ነው የምትለን ተአምር የጥላሁን ገሰሰ ሙዚቃ ላይ ተጣብቃ እንድትቀር ያደረጋት አንድም ለጥላሁን ገሰሰ ያላት ፍቅርና ቤተሰቦቿ ከልጅነት ጀምሮ በቤት ውስጥ የጥላሁን ገሰሰ ሙዚቃን አዘውትረው ስለሚከፍቱ እንደነበር በኩራት ትናገራለች። የምንወዳችሁ ሆይ ንግሥት ሚዲያ ላይ ትገኛላችሁ። እሱንም ጥለውበት እንደኔው የሆነ እሱንም ጥሎበት እንደኔው የሆነ ጥበብ ለዓመታት ተጨንቃ ስትቃትት ሙዚቃ ሀድራዋ ቀዝቅዞ ዜማዎቿ ሁሉ የሙሾና የለቅሶ መስለው የሚያላዝም እንጂ የሚያዜም ጠፍቶ ጆሮአችን ቁርበት ሆኖ ደረመል እንደመታው ሌጣ ስንፈትገው ዓመታት ወራትና ቀናት ተፈራርቀውበታል። አዲስ ድምፅ፣ አዲስ ዜማ፣ አዲስ ዘዬ ጠፍቶበት የሙዚቃችን ኢንዱስትሪ በተኮረጁ የውጭ ዜማዎች ስንደነቁር አምላክ ከሰማይ ጥበብ ከምድር አዘኑልን። ዕንቆች በሞሉበት በኢትዮጵያ ምድር ብርቅዬዎቹ በነገሱባት በጥበብ መቅደስ ውስጥ አንድ ድምፅ ተሰማ። ጥበብ አመጣ የወለደቻት ሙዚቃ ለክፉ ቀኔ ትሁነኝ ብላ የደበቀቻት ተስረቅራቂ ድምፅ ያላት ሰው ተሰማች። ጆሮቻችን ተደሰቱ፣ ነፍሶቻችን ሐሴት አደረጉ። መገረም መደንገጥን ደርቦ በእኛ ላይ ተገለጠም። እጆቻችንን ባፋችን ጭነን አይኖቻችንን አፍጥጠን የሰማነው ብንወደው ለማመን ተቸግረን እንዲህም ይቻላል እንዴ ስንል ያየነው የሰማነው ተአምር ነው ስንል አስገመገመን። ነው ያለሽ በጣም ጥሩ ነው የምትሰሪው፣ ታድለሽ ነው የሚባለው። ታድለሻል። አዎ ያየነው ተአምር ነው፣ የሰማነውም ተአምር ነው፣ ለልጅ ልጅ የምንተርከው ተአምር። ቀኑ በዓል ነው። ሁላችንም በዓልን እናከብረው ዘንድም በየቤታችን መሽገን በዓልን አስመልክተው የሚተላለፉ ፕሮግራሞችን እንታደመው ዘንድ ተሰይመናል። አይኖቻችን በምንቀያየረው የቴሌቪዥን ቻናሎች ላይ ሰክተን ከአንዱ ቻናል ወደ ሌላኛው ቻናል በመራወጥ የሚያረጋጋናተን ስንቅበዘበዝ ቆይተን ድንገት ግን የቃና ቴሌቪዥን ላይ የሚተላለፈው ድባብ ያማረ ጀማው የከበረ ፕሮግራም አየንና ፍሬ ይዞን ቆየን። በሙዚቃችን መቅደስ ውስጥ የቀደሱ ቅድስተ ቅዱሳንን ያጠኑ ጉምቱ ሊቀ ጠቢባን ታድመዋል። ለምድር ለሰማይ ከብደው በካሜራ ሌንስ አቋርጠው በየቤታችን እየታዩ ነው። ነፍሳችን ድባቡን ወዳው በዚያው ረጋን። ለካስ የጥበብ አድባር ለተአምር እያቆየችን ኑሯል። ከቆይታ በኋላ ነበር ተአምሮ የጀመረው። ተአምሮ የተጀመረው ደግሞ በተአምር ግዛው ነበር። ተአምር ለዘመናት ለመስማት እንጂ መልሶ ለመስፈን የማይደፈሩ ሆነው ተሰርተው ከፍ ብሎ ተሰቅለው የኖሩትን ሙዚቃዎች መቆየታችንን ባመሰገንበት ድባብና እርጋታ በማስረቅረቅ እኛን በጥበብ ተርታ የሆነውን ሰፊ ሕዝብ ስታስደምም ጥበብ በጉያዋ አክብራ ያኖረቻቸውን ጉምቶችን በማስገረም አፍ አስከፍታ የማይቻለውን ችላ አሳየችን። ተአምር ግዛው በባይተዋር ጎጆ በባይተዋር አልጋ እንግዲህ ሌሊቱ ዋ እንዴት ይንካም ያረፈበት ክንዴ ያለበስኩ ኩታ ሐቄን ይግለጽልህ የፍቅሬን እውነታም የኔ አካል ባክህ የኔ አካል ባክህ በሞቴ አልፏል ሰውነቴ በሞቴ። ይህ ሙዚቃ የጥላሁን ገሰሰ ሙዚቃ ነው። ጥላሁን ከዘፈናቸው በርካታ ከባባድ ሙዚቃዎች ውስጥም ይጠቀሳል። የዚህ ሙዚቃ ዜማና ግጥም ደራሲው ተወዳጁ አበበ መለሰ ነው። ተአምር ግዛው በበዓል ቀን የቃና ቴሌቪዥን ፕሮግራም ላይ አንጋፋዎቹ ሙዚቀኞችና የዜማና ግጥም ደራሲያኑ ይልማ ገብረአብና እነ ፀሐዬ ዮሐንስ በተገኙበት ተገኝታ ለመጀመሪያ ጊዜ በሕዝብ ፊት ባቀረበችው ይህ ሙዚቃ ነው የሁላችን ቀልብ ገዝታ በእርጋታዋ አርግታን በስርቅርቅ ድምጿ ገዝታን አንድ ላይ እንድናደምጣት አስገድዳን አጃኢብ ያስባለችን። መደነቁ በእኛ በተራዎቹ የጥበብ አፍቃሪዎች ብቻ መች በቃና አንጋፋዎቹ የጥበብ ብርቅዬዎቻችን አስደምማ በዓላችንን አድምቃ ሁላችንም የስስታችን ስንል ነገዋን እንድንጓጓ ያደረገችን ተአምረኛዋ ተአምር ግዛው ለመጀመሪያ ጊዜ በቃና ቲቪ መስኮት ሕዝብ ፊት መግነጢሳዊ በሆነ አቀራረቧ የቀረበችው በዚህ እጅግ በተከበረውና ጥበብ ቀደሳ በቀባቸው እንቁ በጥላሁን ገሰሰ ሙዚቃ ብቻ አልነበረም።
መደነቃችን በስቶ የመገረም ቁንጣን እንዳይዘን አድርጋን የተለየችው እጅግ የምንወደው አንጋፋው ድምፃዊ የሙሉቀን መለሰን ይረገም የተሰኘውን ሙዚቃ በሚያስገርም ድምፅ በጣፈጠና ባማረ ብሎም በማይረሳና በሚያስገርም የድምፅ መጣፈጥ በሚያስገርም የስሜት እርጋታ ዘፍና ነበር። ይረገም ይህ እግሬ አልፎ የሄደበት፣ ይረገም ይህ ጎኔ ሄዶ የተኛበት፣ ይረገም ይህ ጥርሴ ሄዶ የበላበት፣ ይረገም ይህ ልቤ ሌላ ያሰበበት፣ ይረገም ይህ ክንዴ ሌላ ያቀፈበት፣ ይረገም ይህ ከንፈሬ ሌላ ያሳመበት፣ የአይኔ ነገርማ ገና ብዙ አለበት። ተአምር ይህን ሙዚቃ በሚያስደንቅ የከፍታ ደረጃ ሰቅላው ስትጫወት የሙዚቃው ዜማና ግጥም ደራሲ የሆነው ታላቁ ይልማ ገብረአብ ተቀምጦ በመደነቅ ይመለከታት ነበር። ይረገም ክንዴ ሌላ ያቀፈበት፣ ይረገም ከንፈሬ ሌላ ያሳመበት፣ የአይኔ ነገርማ። ይህች ሰማይና ምድሩን ሳር ቅጠሉን በማስደመም ድንገት የተከሰተችው በሁሉ ነገሯ ውቧ ድምፃዊት ተአምር ግዛው የመደመማችን ትኩሳት እፍጋቱ ሳይቀንስ ምነዋ በድምፄ ተገረማችሁ፣ ምነዋ ባዘፋፈኔ ተገረማችሁ፣ ምነዋ ስለ ነገዬ አብዝታችሁ ጓጓችሁ ያለችን ይመስል ምነዋ የሚል ርዕስ ያለውን ነጠላ ዜማዋን በዚሁ በከፍታዊ ጥግ ይዛ መጣች። አያምጣው ነው እንጂ አያድርስ የሰው ተወዶ የታልክስ፣ ምነው ፍቅርህን ትጥቄን ሊያስፈታ በእኔው በጭምቷ በረታ፣ በአንተ ቦታ ቢያረገኝ ልቤን ከፍቅርህ እንዳሸሽ፣ አይኔ በልተው አትየሰው ልቤ በልተው አትበል የሰው፣ ጽኑ ፍቅሬም ላይ አባራ ምኞት ህልሜ ላትጋራ፣ ልቤን ባልሰጥ ላንተ አደራ ምነዋ። ጽኑ ፍቅሬም ላይ አባራ ምኞት ህልሜ ላትጋራ፣ ልቤን ባልሰጥ ላንተ አደራ ምነዋ። አሁን ባለንበት በዚህ መርካቶ ተራ ዘመን የጨበራና ጫጫታ ዘፈን በበዛበት የጆሮ ታምቡር ተቀዶ ከአንዱ ጆሮአችን የገባው አቧራ በሌላኛው እስኪወጣ ድረስ ሙዚቃና ዘፈን ከመዝናኛነት ወርዶ ደመኛችን እስኪሆን ያለብን የኑሮ ጭንቀት ላይ የዘመኑ ሙዚቃ ተደምሮ የሚያብዱ ሰዎችን ቁጥር በበዛበት ተአምር ሆናም ተአምር ግዛው ጆሮአችንን በሚያክም መንፈሳችንን በሚሰረስር የሙዚቃ ጸበል ይዛልን መጣች። የአንጋፋዎቹን ሥራዎች በድንቅ ጥበባዊ ብቃት ዘፍና ተአምር እንዳስባለችን ሁሉ እነሆ በዛው ነጠላ ዜማዋ ተአምር አስብላን ሰማይ ምድሩ ሁሉ ምነዋ ስታስብል ከረመች። ይህ የተአምር ግዛው ምነዋ የተሰኘው ምርጥ ሙዚቃ ግጥሙን ወጣቱ የዜማና ግጥም ደራሲ ናትናኤል ግርማቸው አጣፍቶን አብስሎ ሲጽፈው ዜማውን ደግሞ ሰሞንኛው ተአምረኛው አንተነህ ወራሽ ከጥልቁ የጥበብ ባህር ቀርቶ ከግጥሙ ጋር አዋህደው ሚካኤል ኃይሉ ሲያቀናብረው በ16 ፊልም ፕሮዳክሽን ተቀምሮ በኤልሳቤጥ በለጠ እንዲጣፍጥ ተቀምሞ ራሱ ናትናኤል ግርማቸው ፕሮዲውስ አድርጎት ሽር ጉዱ አልቆ በምነዋ ዩቲዩብ ቻናል በኩል ለእያንዳንዳችን ደረሰም። ሰማነው፣ ወደድነው፣ ነፍስም አልቀረችልንም። በየገባንበት በየሄድንበት በየተሳፈርንበት ተአምረኛዋን ሰማናት። ቤት ስንገባ እኛው ራሳችን ምነዋ እንድትለን ፈቅደን ጆሮአችንን አዋስናት። በአጭር ጊዜ ውስጥም የእኛም የእናንተም አይን ተጨምሮ በመቶ ሺዎች አይኖች የታየ ድንቅ ሙዚቃ ሆነላት። አጀማመሯ ያማረላት የሙዚቃ ሀድራ መቅደሱን ወከክ አድርጎ የበረገደላት ተአምር አያያዙን አይተ ቀድሰ ወይ አርክሰው እንዲሉ አያያዟ የተቀደሰ ነውና ነገዋን ናፍቀን ዛሬ ላይ ያቀበለቻቸውን የሙዚቃ አይን እያጣጣሙ አይን ያስተፈሰ ልበሰበ ወይን ልብን ያስደስት እንዲሉ የሙዚቃ ወይን እያጣጣሙ በክራሙት የበሰለውን የወይን ጠጅ ከሙዚቃዋ ማዕድ ለሚጠብቁ ተአምረኛዋ ተአምር ሳታሳፍራቸውና ሳታስጠብቃቸው ዳግም ከተፋለች። መታ መታ ልቤ መታ በሚል ነጠላ ዜማ ተአምር በአስገራሚነቷ ቀጥላ ያገኘነው መረጃ እንደሚጠቁመንና እንደሚያሳየን ከሆነ የዚህ የመታ መታ ሙዚቃ ግጥምና ደራሲ ራሷ ተአምር ግዛው ናት። እንዲህ ስትል አዚመዋለች። ባልነግርህም መቼም ያስታውቃል፣ ሁኔታዬ ሁሉን ያሳብቃል። እንዴት ብዬ ለማን ላውራ መናገር አቃተኝ ሆዴ ፈራ። መሸነፌን ላውጅ ባንተ ፍቅር ሳስቡዬ ውስጤን ሳደፋፍር እያማረኝ አፌን መፍታት ሳይህ አልሰጣለኝ ልቤ ብርታት። መታ መታ ልቤ መታ አየ ደሞ ትንሽ ፋታ። መታ መታ ልቤ መታም። ተአምር ግዛው በተለያዩ መድረኮች ላይ ከባባድ የሆኑ የጥላሁን ገሰሰን ሙዚቃዎች በመጫወት የምትታወቅና አስገራሚ ፐርፎርማንስም የሕዝብን አድናቆት ያገኘች ብትሆንም የራሷን ነጠላ ዜማ በመልቀቅ አሃዱ ባለችን በጥቂት ጊዜ ውስጥ ሁለት ስትል ይህን ሙዚቃውን አቀብላናለች። ተአምር ግዛው የአንጋፋዎቹን
ወንድ ድምፃውያንን የማይደፈሩ ዘፈኖች መድፈርና በብቃት መጫወቴ ብቻ ሳይሆን እነሆ ሌላኛዋ ተአምሬ ስትል ዜማም ግጥምም እደርሳለሁ በማለት መታ መታ ልቤ መታ የሚል ድንቅ ሙዚቃ ከነ ክሊፑ ይዛልን መጥታለች። ክሊፑ ላይ ውብና አማላይ መልኳንም ተጠቅማ በውዝዋዜና የወንድን ቀልብ በሚስብ የአይን እይታ እየታገዘች ክሊፑን በድንቅ ሁኔታ አቀባብላለች። ልቤ እንደሚወደው አይነት ልጅ ለፍቅር ሆንከና ሳይደርስ እንዳለኝ መናገር ሆነብኝ ፈተና። የተአምር ግዛው የሙዚቃ ጅማሬ ትንሽ ወደ ኋላ ሳብ ይላል። እሷ እንደገለጸችው ከሆነ ሙዚቃና ተአምር የተገናኙት ገና በማለዳው ዕድሜ በጨቅላነቷ ነው። አፌን የፈታሁት በመዝሙር ነው የምትለን ተአምር የጥላሁን ገሰሰን ሙዚቃ ላይ ተጣብቃ እንድትቀር ያደረጋት አንድም ለጥላሁን ገሰሰ ያላት ፍቅርና ቤተሰቦቿ ከልጅነቷ ጀምሮ በቤት ውስጥ የጥላሁን ገሰሰ ሙዚቃዎችን ስለሚከፍቱ እንደሆነ በኩራት ትናገራለች። ታዲያ ተአምር በሕፃንነት አእምሯ ላይ የታተመው የጥላሁን ገሰሰ ሙዚቃን ስታንጎራጉር አድጋና ድምጿን ሞርዳ ስታበቃ ዕድሜዋ ለአቅመ መዝፈንና ለአቅመ መወዳደር ሲደርስም የዜማና ቅኝት ጓዟን ሸክፋ ወደ ከፍተኛው ትንቅንቅ መድረክ ወደ ኢትዮጵያ አይዶል ገና በ18 ዓመት ዕድሜዋ ተጓዘች። በዚሁ አይዶል የሙዚቃ ውድድር ላይ የገጠሟት ዳኞችም ጉምቱና በኢትዮጵያ ሙዚቃ ውድድር ታሪክ በመዳኘት ስም የገነቡት በነ ሰርጸ ፍሬ ስብሐትና በነ ይሺ ደመላሽ ፊት ቆመች። በዚያ ከልጅነት ጀምሮ ኮትኩቶና ሞርዳ ያሳደጋትን የክቡር አርቲስት ዶክተር ጥላሁን ገሰሰን የዘንባባ ባርነሽ ሙዚቃ ተጫውታ እኛን በበዓል ዝግጅት በቃና ቲቪ መስኮት ብቅ ብላ በባይተዋር ጎጆና በይረገም ይህ ግሬ ሙዚቃ እጅን ባፍ እንዳስጫነችን ሁሉ ሰርጸና ይሺንም እጃቸውን አፋቸው ላይ ከመጫን አልፎ የአድናቆት ጋጋታቸውን እንዲደረድሩላት አድርጋለች። የቀጩን መድኃኒት ስጠኝ ለከንፈሬ። ታምር በጣም ጥሩ ነው። በደንብ ነው የተረዳሽው። በእኛ ጀርባ በጥበብ ዓለም መንገዷን አልጋ ባልጋ እያደረገች የመጣችው ተአምር እንዲህም በጥላሁን ገሰሰ ሙዚቃ እንዲያም በራሴ ሙዚቃ ስትል ዳር የለሽነቷን አሳይታን እንኳንም መጣሽልን እንኳንም አወቅሽልን አስባለችን። ሶስት ስትልም ሶስተኛ ነጠላ ዜማውን ቸኳኩዬ ስትል አቀበለች። ማለፊያ ማለፊያ ይላል ሁሉም በለበስኩት ኩታ በፈትሉ ለእኔ ግን የገባኝ የበለጠ ሸማውን ባንተ ገላ እንዳጌጠም ማለፊያ ማለፊያ ሰጋር በቅሎ ባይኖረኝ አድራሻ ደጅ ቶሎ ፍቅር ነው ልባም ብዬ ባላምን አልመጣም ቸኳኩዬ ባላምን አልመጣም ሐሳብ ጥዬ ቸኳኩዬ ባልወደ አልመጣም ፍቅርን ብዬ። የዚህ ሙዚቃ ክሊፕ ስለ ሙዚቃው ሐሳብ ሲገልጽልን አንድ በገጠር አካባቢ የሚኖሩ ወጣት ወንድና ሴት መሃል ስላለው የፍቅር ቅርርቦሽ የሚተርክ ነው። የዚህ ሙዚቃ ግጥም ደራሲ አልተገለጸም። ምረታብ ደስታ ሲሆን ሙዚቃውን ያቀናበረው ደግሞ ሚካኤል ኃይሉ ነው። ሙዚቃው ካሁን ቀደም እንዳየናቸው ሁሉ የተአምር ግዛው ነጠላ ዜማዎችም እብደት የሌለበትና ትክክለኛው የተአምር ግዛውን መለያ የሆነው ለስላሴ የተላበሰ ሙዚቃ ነው። ተአምርን ስናውቃት በዚህ ለስለስ ባለው አዝያዜም ነው። የጥላሁንን ሆነ የሙሉቀን መለሰን ሙዚቃዎች ስትጫወት በራሷ መንገድ አጣፍጣና አለስልሳ መሆኑም ይታወቃል። ይህ ሙዚቃዋ በዚያው በራሷ ስታይልና በራሷ መንገድ የተጫወተችው ሲሆን ይሄ ደግሞ ካሉን ጥቂት የለስላሳ አንደበት ዘፋኞች ተጨማሪ ሆና በከፍተኛ ተቀባይነት ተቀላቀለች። ቸኳኩዬ ባልወድህ አልመጣም ፍቅርን ብዬ። ልክ እንደ ድምጿ ለስላሴ ሁሉ አመሏም ልስልስ ያለና ልታይ የማታበዛው ተአምር አብዛኛው ጊዜዋን በራሷ የሙዚቃ ስቱዲዮ የምታሳልፍ ሲሆን ብዙም ለሚዲያ የተጋለጠችና ኢንተርቪው መስጠትም ለሙዚቃዎቿ ፕሮሞሽን በመስራት ጊዜዋን የምታዋከን አይደለችም። ለምንድን ነው በየሚዲያው የማትታየው ተብላ የተጠየቀችው ተአምረኛዋ ተአምር ግዛው ስትመልስ ምን ሰርቼ ስትል ታነሳለች። ገና ብዙ ይጠበቅብኛል፣ ምንም ሳልሰራም ህዝብ ፊት መቅረብ ስላልፈለኩ ነው ያለችው ተአምር በቅርቡ በራሷ የዩቲዩብ ቻናል በአዲሱ ዓመት በአዲስ አልበም እንደምትከሰት ቀጠሮ ሰጥተናለች። እኛም የአልበም ስራውን በጉጉት እየጠበቅን እስካሁን ለሰጠችን ላስደመጠችን የሙዚቃ ስራዎችም አድናቆትና ምስጋና ማቅረብ የዛሬን በዚህ ቋጭን። የተከበራችሁ የንግሥት ቤተሰቦች ሆይ ቀጠሯችን እንደተለመደው ለነገው በዚህ ሰዓት በሌላ ጉዳይ ይሁን። የንግሥት ሚዲያ ቤተሰብ ካልሆኑ የሚያተርፉበት የኪነ ጥበብ ቻናል ነውና ሰብስክራይብ ያድርጉ። ወደድኩት ያሉት ስራዎችን ሌሎች ጋርም ደርሶ እንዲደመጥም ሼር፣ ላይክ በማድረግ ይተባበሩን። ስለነበረን ሸጋ ጊዜ አመስግነናል። ሁሌም እንደምንለው ዛሬም እንላለን፣ ለመንገስ እንሮጣለን።